ከክርስቶስ ጋር በሚገባ ጊዜ ስለወሰዱ እሱን በሚገባ ዲስፕሌይ ያደረጉ። ኢየሱስ በጣም ይጠነቀቅ ነበር። ባይዘው እኔን ማን ነው የሚሉኝ ይል ነበር። ማን ይሉኛል በደንብ እንዲታወቅ ይፈልጋል። እሱን ዲስፕሌይ ሮንጊውን ኢሜጅ ዲስፕሌይ እንዳታደርጉ። እኔ ማን እኔ በልቤ ትሁት ነኝ፣ እኔ ባዶ የሆንኩት ነኝ፣ እኔ የተሰቀልኩት ነኝ፣ እኔ የተተፋብኝ ነኝ። ይሄ ነው ጌታችን፣ ይሄ ነው ኢየሱስ። ይሄን እንድንሰብከው የተጠራ ነው። ይሄን እንድናሳየው የተጠራ ነው። ይሄን እንድንገልጠው የተጠራ ነው። ዛሬ እግዚአብሔር ይሄን ክብር ይመልስልን። ይሄ እኮ ክብር ነው። ይሄን ክብር ይመልስልን እግዚአብሔር። ይሄን ክብር ይመልስልን። ዝቅ ማለት በእሱ ፊት የተዋረደ በሰው ፊት ዝቅ ማለት ቀላል። ከእግዚአብሔር ጋር ራይት ልብ ያለው ሰው ፊት ለፊት ራይት መሆን ይቀለዋል። ክራይስት ከእግዚአብሔር ጋር ራይት የሆነ ነገር ስለነበረው በእኛ ፊት መጥቶ ራይት ነገር ማድረግ ሲምፕል ይሆናል። ጳውሎስ ከክርስቶስ ጋር ራይት ነገር ነበረው። መጥቶ ራሱን ባዶ ለማድረግ አልተቸገረም። ለመሞት አልተቸገረም። ራሱን ባዶ ለማድረግ አልተቸገረም። ጌታ መንፈስ ቅዱስ ይርዳል። እግዚአብሔር ያግዘን፣ አቅምን ይስጠን፣ ጸጋን ይጨምርልን፣ ብርታትን ይጨምርልን። እግዚአብሔር በእውነት ለዚህ በጣም መጸለይ አለብን። ይሄ ነው የጠፋው ኢሜጅ። ከዚህ በፊት ብዬዋለሁ፣ ስናገር ነበረ። ስፔሻሊ ስለ ኢሜጅ ስናገር ታስታውሱ ይሆናል። ቤቴ ላይ ቁጭ ብዬ ክፍል ለፊቴ ላይ ቲቪ ያለና ሶፋ ላይ ሜዲቴት ሳደርግ እግዚአብሔር የተናገረኝ አልኳችሁ። እግዚአብሔር የተናገረኝ ስለ ማሳየው ክራይስት እንዴት አድርጌ ክርስቶስን መግለጥ እንዳለብኝ በዛ ቲቪ ያስረዳኝ ነበር። ፊት ለፊቴ በተቀመጠው ቲቪ እግዚአብሔር ያስረዳኝ ነበር እያልኩ ስናገር ትዝ ይላችሁ ይሆናል። ያንን ቲቪ አሳይቶኝ፣ ቲቪው ባዶ ነው፣ ጥቁር ነው። ቲቪ ኦን ሲሆን ከሳተላይቱ ጋር የሚገባ ኮኔክሽን ካለው ሳተላይቱ ላይ ያለው ትክክለኛ ዲስፕሌይ ቴሌቪዥኑ ላይ ይመጣል። ትክክለኛ ያለ ኮኔክሽን ሲኖራችሁ ከመንፈስ ቅዱስ ወይነት መንፈስ ቅዱስ ከኔ ያለውን ለእናንተ አለ አይደል? ኢየሱስ ከኔ ያለውን ለእናንተ የሚነግራችሁ ሂዝ ሊደር አለ መንፈስ ቅዱስ። ስለዚህ ምን አለኝ መንፈስ ቅዱስ? እንደዛ ነበር ኤክስፕሌን ያደርግልኝ ነበር። ራይት የሆነ የኔን ኢሜጅ ዲስፕሌይ ለማድረግ ራይት የሆነ ኮኔክሽን ያስፈልጋል። ራይት የሆነ የብል ኮኔክሽን ያስፈልጋል። ከዛ ከሳተላይቱ የሚመጣው ቲቪ ላይ ዲስፕሌይ ለመሆን ምንም ችግር የለውም። ፕሮፐር ኮኔክሽን ካለ በሚገባ ማየት ትችላላችሁ። ዜናችሁን ማዳመጥ ትችላላችሁ። የምትፈልጉትን ነገር ሁሉ ፕሮግራሞች በዛ ውስጥ መመልከት ትችላላችሁ። ትክክለኛ ግን ከሳተላይቱ ጋር ፕሮፐር ኮኔክሽን ከሌለው ስቲል ምንድነው የሚያደርገው? ብዥ የሚል ነገር ይመጣል። ዲስኮኔክትድ ነው፣ ያልሆነ መልክ ያሳያል አይደል? ብዥ ምናምን ነው የሚለው ከሳተላይቱ ጋር በደንብ ካልተገናኘ። ዛሬ በብዙዎችን ህይወት ውስጥ ክርስቶስ ብዥ ያለው ለምንድን ነው? ራይት የሆነ ኮኔክሽን ስለሌለ። ኢት ኦንሊ ራይት ኦብዘርቬሽን ብቻ ሳይሆን ራይት የሆነ ኮኔክሽን ከመንፈስ ቅዱስ ጋር። ምክንያቱም እሱ ሁል ጊዜ ዳይሬክሽን ይሰጠናል፣ ሁሌ ኮሬክት ያደርገናል፣ ሁሌ አደራረግን ያሳየናል። እግዚአብሔር ይመራል፣ መንፈስ ቅዱስ ይመራናል። እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ይህ መንፈስ ወደ እውነት ይመራል። ራይት የሆነ ኮኔክሽን ግን ያስፈልገናል። ብዙ ዲስፊገር የሆነ ኢሜጅ የምናሳየው
የልጁን መልክ ተብለን ስታንዳርድ የተቀመጠልን እኮ ነው። እንዴትም ልናወርደው አንችልም። ያ ነው የተጠራንበት። ስለዚህ ያለኝ የእግዚአብሔር መንፈስ የተናገረኝ ብዥ ያለ መልክ እንዳታሳይ፣ ትክክለኛ የሆነ ኮኔክሽን ከመንፈስ ቅዱስ ጋር ያስፈልግሻል። ትክክለኛ የሆነ የኔን ማንነት ዲስፕሌይ ለማድረግ እግዚአብሔር ይርዳ። አሜን። ትክክለኛ የሆነ ኮኔክሽን ካላችሁ ትክክለኛ የሆነ ዲስፕሌይ ይኖራችኋል። ከመንፈስ ቅዱስ ጋር የጠበቀ ግንኙነት ካለን ከክርስቶስ ከመንፈሱ ጋር ትክክለኛ ኮኔክሽን ካለን ትክክለኛ ክርስቶስን እንገልጣለን። ሌላ የለንማ። ሌላ ከየትም አንቀዳውም። ከመንፈስ የተቀዳ ይሄ ነው። እንደዛ ነው የሚሆነው። ከየት ነው የቀዳ ነው? የት ነው የዋል ነው? ማተር ያደርጋል። ትክክለኛ ክርስቶስ፣ ያ ትሁቱን ክርስቶስ፣ ያ ሀምብሉን ክርስቶስ፣ ያ ወርዶ እግር ያጠበው ክርስቶስ፣ ያ ባዶ የሆነው ክርስቶስ፣ ያ የተሰቀለው እርቃኑን የተሰቀለው ክርስቶስ፣ የዓለሙን ሁሉ ኃጢአት ሊያስወግድ የእግዚአብሔር በግ የተባለው ያ ክራይስት በእኛ ህይወት ውስጥ ይገለጥ፣ በትውልድ ላይ ይገለጥ። እግዚአብሔር ሆይ በዚህ ማለዳ እንጸልያለን፣ እንድትረዳን እንጸልያለን። ጌታ መንፈስ ቅዱስ ትውልድ ምን ይዞ ይወጣ ይሆን? አገልግለን ስንጨርስ ትውልድ ምን ይዞ ይወጣል? ኢየሱስን ይዞ ይውጣ። አገልግለን ስንጨርስ አንተን አይቶ ይውጣ። አገልግለን ኢየሱስ ጋር ትኩረታቸው እንዲሆን ያንተ ኢሜጅ በብዙ በትውልድ ላይ እንዲሳል፣ በኔ ህይወት እንዲሳል፣ በቅዱሳን ህይወት ውስጥ እንዲሳል እግዚአብሔር መንፈስ ቅዱስ የተሰቀለው ክርስቶስ በብዙዎች ልብ ውስጥ ይሳል ዘንድ እግዚአብሔር መንፈስ ቅዱስ እንጸልያለን። ትሁቱ ክርስቶስ፣ ዝቅ ያለው ክርስቶስ፣ የተሰቀለው ክርስቶስ፣ የሞተው ከሙታን የተነሳው በአብ ቀኝ ያለው ዳግም የሚመጣው ሊወስደን የሚመጣው ሙሽራው ኢየሱስ፣ ያ ትሁቱ ወርዶ እግር ያጠበው ኢየሱስ፣ ያ ደም ግባት የሌለው በሰው የተጠላ የሚመስለው ኢየሱስ፣ ባዶ የሆነው ኢየሱስ፣ ዝቅ ያለው ኢየሱስ ዛሬ በዘመኔ ደስታ እንዲፈጸም ብዙዎች አንተን አይተው ደሶ ተከታዩ ምልክትን አይተው ዝቅ ብሎ ጉልበት ተንበርክኮ በልጆች መሃል ኢየሱስ ብቻ ልቆ ይሄንን በዘመን ያለው በዘመን ያለው በዘመን ያለው በዘመን ያለው በዘመን ያለው በዘመን ያለው ሃሌሉያ። ደስታ ይፈጸም አባ። ያንተ እግዚአብሔር የዘላለም አምላክ ትክክለኛ የሆነ ኢሜጅ ክርስቶስን ዲስፕሌይ የሚያደርግ ኢሜጅ በትውልድ መካከል እንዲመጣ እግዚአብሔር መንፈስ ቅዱስ እንጸልያለን። የጣልነውን እንድናነሳ፣ የጠፋብንን እንድናነሳ እግዚአብሔር መንፈስ ቅዱስ እንድታግዘን፣ ትውልድ እግዚአብሔር ክርስቶስ ኢየሱስን እንዲገልጥ ስብከታችን ሰብከን ኢየሱስን እንዲያገኙት አስተምረን እግዚአብሔር መንፈስ ቅዱስ ኢየሱስን በትምህርታችን ውስጥ እንዲያገኙት፣ በህይወታችን ውስጥ እንዲያገኙት፣ በአካሄዳችን ውስጥ እንዲያገኙት፣ በንግግራችን ውስጥ እንዲያገኙት፣ በአመለካከታችን ውስጥ እንዲያገኙት እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም እያንዳንዳችንን መንፈስ እንዲያግዘን፣ ለእያንዳንዳችን ጸጋ እንድትሰጠን፣ ጉልበትን እንድትሰጠን፣ ብርታት እንድትሰጠን ይጸልያለሁ። እግዚአብሔር የዘላለም አምላክ አንተን ዲስፕሌይ ማድረግ እንዲሆንልን፣ ክርስቶስን መግለጥ እንዲሆንልን፣ አንተን ማሳየት እንዲሆንልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ በዘመናት መካከል በብሉይ ኪዳን ተስፋ ነበርክ። ተስፋ ነው ባይዘወይ በብሉይ ኪዳን ተስፋ ነው። ክራይስት ተስፋ ነው። በአዲስ ኪዳን የእግዚአብሔር በግ ነው። ሃሌሉያ። የሞተው ኢየሱስ፣ የተነሳው በአብ ቀኝ ያለው ዳግም የሚመለሰው የናዝሬቱ ኢየሱስ፣ ክብር ለእግዚአብሔር ይሁን። አሜን። ይሄ እሱን መግለጥ ይሁንልን።
ስለሚገባው አይደለም የሞተው ለኛ እግዚአብሔር ተስፋ ስለሰጠን። የሰው ልጅ ሲወድቅ በሴቲቱና በአንተ መካከል ጠላትነትን አደርጋለሁ አለ ዘፍጥረት ምዕራፍ 3 ላይ። ከሴቲቱ የሚወጣው ራስን ይቀጠቅጣል። እግዚአብሔር ዘጋ ተስፋ ቃል ገባለት ለሰው ልጅ። ይሄ ሁሉ ከዘፍጥረት ጀምሮ እግዚአብሔር ሲጓዝበት የነበረው መንገድ ራሱ ሰው መሆን ራሱ በራሱ ከባድ ነው። ሰው ሆኖ መምጣት ሰው ብቻ ሳይሆን ባዶ ብቻ ሳይሆን ባሪያ ብቻ ሳይሆን ወርዶ የደቀ መዛሙርቱን እግር አጠበ። እግዚአብሔር ይርዳ። ሰሙዌር ሉዝ አድርገነዋል። ሰሙዌር ጥለነዋል። ሰሙዌር ጠፍቶብናል። ኢየሱስ ይፈልጋል እንድናቀው። የሱ ኢሜጅ ዲስፕሌይ እንዲሆን ይፈልጋል ኢየሱስ። ሌላ ኢሜጅ እንድናሳይ አይፈልግም ኢየሱስ። የሱን መልክ እንድንገልጽ ነው የሚፈልገው ኢየሱስ። የተደባለቀብን ኢሜጅ ከኔና ከናንተ ህይወት ከቅዱሳን ህይወት ላይ የተጠረገ ይሁን። ይሄ ሞር ይታይ፣ ይሄ ሞር ይገለጥ። ክራይስት ሞር ኦፍ ዩ ጂሰስ፣ ሞር ኦፍ ዩ ጂሰስ። ይሄ ሀምብሉ ኢየሱስ፣ ራሱ ባዶ ያደረገው ኢየሱስ የት ጋ ነው የጣሉ? የት ነው? ራሳችንን መፈተሽ አለብን። ዝም ብሎ መሸምጠጥ አይደለም። የጣልንበትን ቦታ እንደገና ተመልሰን ማየት አለብን። የት ጋ ነው የጣልነው ይሄን ኢሜጅ? የት ጋ ነው ሚስ አንደርስታንድ ያደረግነው ይሄን ኢሜጅ? ይሄንን ስትሮንግ ኢሜጅ ከየት አመጣ ነው? ምናየውን ኢሜጅ ከየት አመጣ ነው? where did you get it from? ከየት አገኘሁት? ከየት አገኛችሁት? በመጽሐፍ የተጻፈው ክራይስትን ነው መግለጽ ያለብን። ስተት ካየን ማረም አለብን። እኔ ማረም አለብኝ፣ እናንተ ማረም፣ እኛ እርስ በርሳችን መታረም አለብን። ሮንግ ሆኖ ሲሄድ አሁን የማየው ሮንግ ሁሉ ኪፕ እየተደረገ ኮፒ እየተደረገ ሲባዛ ያዋለሁ። ሮንግ እኮ ነው። አንዱ በጋርድ ሲሄድ ሌላ ወርስት ደግሞ በሴት ጋርድ በቁባት ከባድ ነገር ነው። ምን ላይ ቤተክርስቲያን ተብሎ ዲስፕሌይ የሚደረገው ከባድ። እግዚአብሔር ይርዳን። ከየት እንደወደቅ አስተውል ይላል። ይሄ ጠፋብን ኢሜጅ ይመለስ። በእኔ ህይወት ክርስቶስ መገለጥ አለበት። በእኔ ህይወት፣ በእናንተ ህይወት ውስጥ መታየት አለበት። ኢየሱስ ዲስፕሌይ መሆን አለበት። ብዥ የሚያደርገው ከየት ነው የቀዳ ነው? ያንን ከመጽሐፍ የተቀዳ መሆን አለበት። ከክርስቶስ ህይወት የተቀዳ። አባቶቻችን ከሱ ነው የቀዱት። ራይት ኦብዘርቬሽን ስለነበራቸው ራይት ኢሚቴሽን ነበራቸው። እግዚአብሔር ያግዘን። እግዚአብሔር ጸጋን ይስጠን። እግዚአብሔር ኃይልን ይስጠን። ጌታ መንፈስ ቅዱስ አግዘን። በዚህ ዘመን እንግዲህ ኢማጂን ቤተክርስቲያን በኃይለኛ የክርስቶስን ኢሜጅ ካላሳየች ዓለም ኮምፕሊት ሊያጥፍተዋለች። ሊያሳይ የሚችለው ይሄ ካላንደር ነው። የዚህ ወር ካላንደር ነው። እኛ ምድር ላይ እኔ ያለሁበት ሀገር ላይ ክርስቶስን ሊያሳይ የሚችለው ይሄ ወር ነው። ግን አላየውም ኢየሱስ። ሃፒ ሲዝኒንግ እየተባለ ነው ያለው። ሜሪ ክሪስማስ ዶ የሚባለው አሁን ሃፒ ሲዝኒንግ ይላሉ። ለምን ነው ታውቃላችሁ? ክርስቶስን ላለመግለጥ ጠላት የሚሄድበት መንገድ ከትውልድ ልብ ውስጥ ወሰደው። ይሄ በጣም የክርስቲያን ሀገር ነው። ይሄ በጣም ክርስቶስ የተሰበከበት ሀገር ነው። ለኔና ለእናንተ ወንጌል ያደረሰ ሀገር ነው። ታላላቅ ሪቫይቫል የተነሳበት ሀገር ነው። የዌልስ ሪቫይቫል የተባለ የሚገርማችሁ ይሄ እንግሊዝ ውስጥ ነው አልኩ። አንድ ቀን ሄጄ የዌልስ ሪቫይቫል የሚያስነሳው ጆን ዌዝሊ ቤቱ ሄጄ ነበረ።
ስለሱ ታሪክ አነብ ነበር፣ ሰማ ነበር። ኦዲዮ አለ። በእርግጥ ይሄ እሱ ነው አልኩ። ይሄ በዚህ ባለውበት ምድር ላይ ነው ይሄ ሪቫይቫል የነበረው አልኩ። ህይወቱ ሙሉ ክርስቶስን ነው የሚገልጠው። ሙሉውን እሱን ዲስፕሌይ ያደረገው ሪቫይቫል ይሄ ነው ማለት ነው። ዲወንት ሪቫይቫል ማለት ክርስቶስ በቤተ ክርስቲያን በእኔና በእናንተ ህይወት መገለጥ ሲጀምር ፉሊ ክርስቶስን ማሳየት ሲጀምር እሱም በሚገባ መግለጽ ሲጀምር ይሄ ዝቅ ያለው ይሄ የተዋረደው ይሄ ራሱን ባዶ ያደረገው ከየት ቀዳ ነው? በእውነት ከየት ቀዳ ነው? አንዳንዱን ለመስማትም ለማየትም እስኪከብድ ድረስ አዳዲስ ሰዎች ምን ብለው ይመለከቱታል ብዬ አንዳንድ ጊዜ ያለው አንዳንድ ትምህርቶችን ሳይ ዊን ጌታ ይርዳን። ፖል ምን አለ? ለምንድን ነው ወደ ኃጢአት መቅረብ የወደድ ነው? ለምንድን ነው ዓለምን ኢሚቴት ማድረግ የወደድ ነው? ይሄ ትሁቱ ኢየሱስ ጠፋብን። ይሄ ድንቅ ኢየሱስ ጠፋብን እና ብዙ ጊዜ ጭንቅ ይዘኛል ሳየው፣ አንዳንድ ትምህርቶችን ሳይ፣ አንዳንድ ዲስፕሌዎችን ሳይ ሰው እንዴት ያመልጣል? እንዴት አድርገን ቻልንበት? እንዴት አድርገን ያን ኢሜጅ ማሳየት ቻልንበት እላለሁ። በእርግጥ እሱን አሳይተን ማለፍ ይሆንልን። ኢየሱስን ጸልያለሁ በዚህ ማለዳ። እሱ የተሰቀለ ኢየሱስ ነው። እሱ የሞተው ኢየሱስ ነው። የተነሳው ኢየሱስ ነው። ራሱን ባዶ ያደረገው ኢየሱስ 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 ኢየሱስ። ትኩረት ሁሉ ወደ አንተ ይሁን። አንተን መግለጥ ይሁንልን። አንተን ዲስፕሌይ ማድረግ ይሁንልን። ከአንተ ጋር መጣበቅ ይሁንልን። ትውልድ እግዚአብሔር የዘላለም አምላክ የትውልድ የእግዚአብሔር ልጆች መገለጥ ይጠባበቃል ይላል። ትውልድ የሚጠባበቀው የኔና የናንተ መገለጥ ነው። እግዚአብሔር መንፈስ ይርዳን። ራይት የሆነ ዲስፕሌይ እንድናደርገው ክርስቶስ ኢየሱስን ዲስፕሌይ ማድረግ እንድንችል እግዚአብሔር ጸጋ እንዲሰጠን፣ ኃይልን እንዲሰጠን፣ ብርታት እንዲሰጠን በእርግጥ የተሰቀለውን ክርስቶስን ገልጠው ዘንድ። በጣም የሚገርመው እኮ ሌላ ኢሜጅ እኮ ለማድረግ በጣም ይከብዳል። ኢሳያስ ምዕራፍ 53 ያነበበ ሌላ ኢሜጅ ዲስፕሌይ ለማድረግ ከባድ ነው። ኢሳያስ 53 ያነበበ። ስለዚህ ከየት ቀዳ ነው? መቀዳት ያለበት ከዚህ እኮ ነው። ክርስቶስ እሱ እኮ ከዚህ ምን ከየት ቀዳ ነው? ያ የደም ላብ ያለውን ክራይስትን ያነበበ ሌላ ኢሜጅ ዲስፕሌይ ማድረግ አይችልም። ሌላ ኢሜጅ ዲስፕሌይ ማድረግ አትችሉም። ሌላ ኢሜጅ ማሳየት አትችሉም። ማሳየት የምትችሉት እሱም ብቻ። ሐዋርያ ጳውሎስ እኔ ክርስቶስን እንደመሰልኩ እኔ ሰው በትክክል ራይት የሆነ ኦብዘርቬሽን ነበር። ራይት የሆነ ኢሚቴሽን አሳየ ኢየሱስ። እነዚህ ደቀ መዛሙርቶች በእርግጥ ራይት የሆነ ኦብዘርቬሽን አላቸው። ስለኔ አለ ኢየሱስ፣ ስለኔ አለ። ራይት የሆነ ኦብዘርቬሽን ያላቸው
ብዥ ያለ ክራይስት ትክክለኛ ኢሜጅ ነው ያላቸው ስለኔ ያለ ኢየሱስ። ትክክለኛ ኢሜጅ ሊኖረን ይገባል። ኢየሱስም ከዘፍጥረት እስከ ራዕይ መጽሐፍ የተጻፈው ስለ ኢየሱስ ነው። ከዚህ ያለ ከእውነት ወንጌል የተለየ የሚሰብክላችሁ የራስን ኢሜጅ ለመሳል መጣር አደገኛ ውድቀት። ትሁቱን ኢየሱስን ዲስፕሌይ ማድረግ ይሁንልን። ይህን ድንቅ ጌታ እንዴት እድለኞች ነን! ይሄ ራስን አለማወቅ። ኢየሱስ አልተቸገረም። አይታችሁታል። ማን እንደሆነ ስለሚያውቅ ማበሻን ይዞ ወደታች ዝቅ አለ። ያውቀዋል ማንነቱ። እኛ ማንነታችንን ማወቅ፣ በክርስቶስ ኢየሱስ ያለን ማንነት ማወቅ። በክርስቶስ የተሰጣችሁ ማንነት ካወቃችሁ ዝቅ ከፍ ምናምን የሚባል ነገር የለም። በቀኝ ተቀምጣችሁ ወረደ የእግዚአብሔር በሱ ውስጥ ተሰውራችኋል ይላል። ስለዚህ እዛ ውስጥ የተሰወረ ሰው ዝቅ ለማለት ለክርስቶስ አይከብደውም። ክርስቶስን ዲስፕሌይ ለማድረግ ትክክለኛውን ኢሜጅ ለማሳየት አይከብደውም። ለምን እንደተጠራ ስለማናውቅ። እኔ የመጣሁት አለ ኢየሱስ መጽሐፍን ከፍቶ ለድሆች ወንጌልን ይሰብክ ዘንድ። ይሄ መጽሐፍ በጆሯችሁ ተፈጸመ አላቸው። የሉቃስ ወንጌል ምዕራፍ 4 ላይ ስንመለከት አሁን ስንመለከተው የነበረው I came for this purpose. I don't have any agenda. እኛም ሌላ አጀንዳ የለንም። አጀንዳችን ይሄ ነው፣ ክርስቶስ ነው።